ደስታዬን የማካፍሎት ሚስጥሬን የማውጋዎት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ውስጤ ባይወዳትም ለልጄ ባላያትም የዛይ ሰዓት ግን አሳዝናኛለች። ደሟን ሳያሳዝነች መጀመሪያ ጠከኘባት ነበርና እንደዛ ስትወረወር ሰው ማሆኗና ደሟ አሳዝነች። አለቀስኩኝ ከኔ መፈጠሯ። አሁን እሷን ለምን ለሷ አልሰጣትም ነበር የኔን ልጅ አልኩኝ። ቢያንስ እሷ ቤት አላት። ለሷ ለማሃኗ ልጅ ስጠኝ እያለች እግዚአብሔር እየለመነችው ለኔ ለማልፈልገው ለኔ መስጠቱ እግዚአብሔርን አማራኩት። አፏ እንደዚህ ጥርግ አደረኩና በተጠቀለለችው ጨርቅ ጥርግ አደረኩና ለኔም ለዚችም ልጅ ህይወት ማንም ተጠያቂ የለም እኔው ራሴ ስለምጠየቅ ለምን ይሻት ሐይቅ ውስጥ አልገባም አልኩኝ። ቀጥታ ሐይቅ ሄድና መጀመሪያ እሷን አስቀድማለሁ። ከዛ እኔ ኤን ወሰንኩኝ እና ቀጥ ብዬልኩኝ የሆነ ሰው እዛ እሷ ጋር ሲመጣ ማርገዜን ምናምን የሚያቅሰውና እኔን የሚያቀኝ ነበርና ነገሮቹን ሁሉ ያይ ነበር። ስትወረውራት ሁሉ ያይ ነበር። እንዴት እንደምራመድ አላውቀውም። ፍጥነት ቢሮኔን ብሮጥ ደስ ይለኛል። ልጇን ስለያዝኩኝ 6 ሰዓት ነው ቀጥ ብዬ ወደ ሐይቅ ነው የሄድኩት። ልክ የሆነ ሰርክል ዋጋ ስደርስ ከኋላዬ ለካ እሱ እየፈጠነ እየመጣ ነበር በዛን ሰዓት። ከዛ ፍጥነቱን እየጨመረ መጣ። እኔም ፍጥነቴን እየጨመርኩ መጣሁ ወደ ሐይቁ። እየተቃረብኩ ነው ወደ ሐይቁ። ከዛ እንደምንም እየሮጠ መጣና ብቻ ከኋላዬ ማጅራቴን ያዘኝ። ወዴት ነው የምትሄጂው ሲለኝ ጊዜ ሐይቅ አልኩት። ምን ልትሆኚ? እሷንም ጨምራለሁ እኔም ገባለሁ አልኩት። እኔና እሱ ትግል ያዝን። እዛ አካባቢ ላይ እንትኖች ሮንዶች ይዞሩ ነበርና እኔና እሱ ስንታገል እሱ እኔን የሚመታኝ መሰላቸው። ነገራቸው ሁሉንም ነገር። ልጇን ሐይቅ ውስጥ ልጨምር ራሷም ልትገባ ምናምን ተደናገጡ በጣም። እንዴት ምን ሆነሽ ነው? እኔ ዘመድ የለኝም የወለድኩትም ሰው ጋር ነው እሷ ስላስወጣችኝ እኔም ልጅቷም ሐይቅ ውስጥ ልምገባ ስለፈለኩኝ ነው አልኩኝ። ቆይ አሉና የሆነ ትልቅ ሰውዬ ናቸው። ነሽ ተረጋጊ ነይ ያሉኝ። በጣም ለመኑኝና አረጋጉኝ። በቃሽ ልጅቷን የሚያዣት ምናምን አጥቢያ ሲሉኝ እኔም ጡቴን አጠባም ትታለች። ጦጣዋ እዛ ተጥሏል አልኩኝ። ጦጣዋን ጥየዋለሁ በቃ ስለምከታት ለምንድነው ጦጣ ይዤ የሚሄደው? የወረወረቻት ቦታ ጦጣ ተጥሏል። የሆነ አልቤርጎ ተከራየልኝ። እዛ እንዳደር ተደረገ። ውሃ በብርጭቆ በቃ እሷ መጠጣትም አቃታት። ምክንያቱም በጣም ጮሃለች። ባፍና ባፈንጫዋን ደም የመጣውና መዋጥ አቃታት። እና ጠዋት ሲነጋ የሆነስ አሮጊት ቤት ያቃቸው ነበርና እሱ ለምነ እርሶ ጋር ተቀመጥ እንደደባል ትሆንና እኔ ከፍልላታለሁ። ለሳቸው ሰጠኝ። ብርድ ልብስ ገዛልኝ። እሳቸው ጋር መኖር ጀመርኩኝ። እና በቃ ልጅቷ ከዛን ቀን ወዲህ ድምፅ አታሰማም፣ አታለቅስም፣ ምን አትልም፣ ዝም ነው የምትለው። በቃ ምን ብሰጣትም በአካፏ ታወጣዋለች እንጂ ወደ ውስጥ አይገባም ዋፋና ሰውነቷ እያበጠ መጣ። እያበጠች መጣች። ሴትዮዋ እንትን አሉኝና ይዘሻት እጅ እስቲ ለማንኛውም አልኳት። በቃ ነገርኳቸው ያደረገችው ምናምን። በቃ እሳቸው ማዘኑ ድሮ ማን ስለሆነች ስላልወለደች ነው እንደዚህ አይነት ስራ የምትሰራው ጨካኝነቷ ነው ምናምን አሉና ከዛ ወሰድናት ጤና ጣቢያ። ምንም አላደረጉላትም። ወሰጃት አሉኝ። ከዛ ይዘናት መጣን። ምንም በሽታ የሌለባት ነው ያደረኩት። እኔ አፏን ደሟን ምናምን ውስጧን ንጹህ ናት ጠራርጊያታለሁና ምንም ትባላለች አላልኩም። አመጣናት መለስናት። እሳቸውም ዝም አሉ በቃ። ከዛ የሆነ የማንቋረር ድምፅ ልክ 8 ሰዓት ላይ እንዲህ ነው ድምጿ የትናጋዋ ምናምን። ምናልባት በአፍንጫዋ የገባው ደም ነው ብዬ አፍንጫዋ መጠጥኩላት እና ተፋሁት።
መተንፈስ አቅቷት ነው ደሙ ብዬ ነው የመጣጥኩላት። ልክ ሌሊት ላይ ሳያት አፏንዲ ከፈተ ብላ ምናምን አይማቅርበት ሲዲያን ጠራቸውና ምን ሆና ነው ይዋት አልኳቸው። ምንም ሆነ አይደለም ዝም አልኳቸው። እዛ ሸፋፋኗትና ምን አሉና ሰው ሊጠሩ ሄዱ። ከዛ አባቴ ጓደኛ ነበሩ፣ እሳቸው ተጠርተው መጡ። ሳጥን ምናምን ይሰራ ተባለ። ሳጥን ተሰራ። መቃብር ላይ ዝም ብዬ ቆሜ እንደማንኛውም ሰው ቆሜ ያየኋት ስትቀበር። እኔ አላለቅስም፣ እሳቸው ግን ያለቅሳሉ። ልጄ ብሎ ማልቀስ። ኧረ ምንም ልጄ ምናምን ሞተችብኝ ብዬ ምንም አልተጨናነኩም። አላለቅስም። ለምን አለቅሳለሁ? በቃ የኔ ልጅ አትመስለኝማ፣ ከኔ ውስጥ የወጣች አትመስለኝም። ሳልፈልገው ስለመጣ እግዚአብሔር ስንቱ መሃን የሚለምነው እያለ ለኔ ለማልፈልገው ወይንም ገና ሮጭ ላልጠገብኩት ለኔ እግዚአብሔር ሊሰጡኝ የልጅ እናት እኔን ሲያደርገኝ ደግሞ አባት የሌለው ምን የሌላት ዘር የሌላት ማለት ከኔ የወጣች። ስለዚህ ለኔ የምታስፈልገኝ ለኔ የምታስፈልገኝም አይደለችም፣ የኔ እንዳልሆነች ነው በቃ ውስጤ በቃ ሲረዳ። ምክንያቱም እኔ የምፈልገው ያንን ልጅነቴ ነው በቃ የ15 ዓመት ወይንም የ16 ዓመት ልጅ መባሌን በቃ ህፃን ተወሮራ ደሟ ሲፈስ ምናምን ሰው ስለሆነች በቃ ያችን ቅጽበት ነው ያዘንኩላት ደም ሳይባት እንጂ ምንም ውስጤ የሌለች ልጅ ናት። ቀብር ላይ 10 ሰው ወጥቷል እዛው ሰፈር ያሉ እንጂ ቤተሰቦችማ ወለደች ሞተችባት እየተባለ ተወራ። አስቴር ወለደች ወይ ልጇ እንዲሆነችባት ወይ አንድ ሰው እኔ ነኝ የተጎዳሁት። እኔ ነኝ በእንጀራና ታድጌ ነገሮች ሁሉ ግራ ይገቡኝ። እነሱ ከኔ ጋራ ጸበኛ አይደሉ፣ ግን ሁሉም አድማርጎ ቀረ አይደለም። ወንድሞቼ ራሳቸው ሰምተዋል። ለዚች ምድር እኔ ብቻ እንደተፈጠርኩ ማንም ሰው እንደሌለኝ ብቻዬን የተፈጠርኩት ብቻዬን የተወለድኩት በቃ እንዴት ነው ወፍ ዘራሽ ወይም ብቻውን የበቀለ አንድ ነገር እኔን እንደሳኔ እንጂ እኔ ሰው ያለኝ መሰለኝ። እና በቃ ተቀበረች። እረፍት። አሁን ልጅ የለኝም፣ በቃ ነፃ ነኝ። ነገሮች ሁሉ አይጎትቱኝም። ስለ ልጄም ብዬ አልጎዳም። ያንን ቀን እሷ እንዲያረፈችበትን ቀን እኔም ባርፈው ብቻዬን ነኝ። አሁን የምጨናነቅበት ነገር የለምና ከሴትዮዋ ጋር መኖር ጀመርኩኝ በቃ። ሴትዮዋ የሆነ ነገር ያገኙትን ቂጣም ሆነ ቆሎም ሆነ ቡና ሲፈላ ግን እኔ ሰው አልፈልግም። ሰውም በቃ አጠገቤ እንዲያናግረኝም አልፈልግም። እዛች የገዛልኝ ብርድ ልብስ ምናምን ቀንም መተኛት ነው፣ ማታም ልክ እንደ በሽተኛ በተስኪያን ሄደው ይመጣሉ። ሲያዩኝ አልነሳም። ጓሩ ላይ እንትን ዛፋለች፣ ቅጠል ብጥስ አድርገው ጎዝጎዝ አድርገው ቡና ያፈሉና ተነሽ እስቲ ፊትሽን ተጣጣቢው ምናምን ሲሉኝ መነሳት አይበለው እነሳለሁ። እንቅልፍ እኮ ወስዶኝ አይደለም፣ ቤት ተጠራርገው ቡና ሲያፈሉ ሁሉ ሰማለሁኝ እኮ። ግን በቃ መነሳት አልፈልግም። ተሸፋፍኝ መተኛት፣ ኩርምትምት ብዬ ብርድ ልብሱን ሽፍንፍን ብዬ መተኛት። ማታም ድፍን ያለ ጨለማ ውስጥ ዝም ብዬ ማፍጣጥ። እሳቸውን ሊጠይቅ የሚመጣ ሰው እንዴ እቺ ልጅ በሽተኛ ነች እንዴ ይላል። እሳቸው ይጨንቃቸዋል። እስቲ እንደሰው ልጅ ነሽ እኮ ወጣ በይና ነይ እስቲ ወደዛው ዞር በይ። እወጣለሁኝ። ዙሪያው ነገሩ ሁሉ ያስጠላኛል። ከዛ መጣና ደጅ ላይ ቁጭ እላለሁ። ሰዎች ልጆች ምናምን ሲንጫጩ ሲዘሉ፣ የቀበሌ ቤት ነው ቤታቸውና የነሱ መዝለል መጫወት እኔን አረካኝም። ሰው ያስቀው እንደሆነ እኔን አያስቀኝም። መደባላቻቸው ቡና ሰዎች ሲጠሩ እዛ ላይ ነው መደብ ላይ ነው የሚቀመጡት። ቁጭ እላለሁኝ። እነሱ ሲስቁ ሲጫወቱ ምን ሲሉ፣ እኔ ግን ምንም ነገር ባዶ። በዚህ ምድር ላይ የታደሉ ከሳቁ ከተጫወቱ
እኔ ሳቄ ጠፍቶብኛል። መሳቅ ምን እንደሆነ ማለቀው። አንዳንድ ጊዜ እንደውም ዞር ይሉና አንቺ አትጫወችም እንዴ? እኛ ብዙ ያወራን አይደል? ምንድነው ማትጫወችው? እሺ እላለሁ። በቃ የኔ ህይወት አስተዳደጌ የመጀመሪያዬ ከቤት የወጣሁበት እንደ ልጅ ያላደግኩበት ብሎም እዚህ ደረጃ ላይ ከመውለድ የደረስኩበት ማንን ነው አፍ ኑሮኝ ከማን ጋር ነው የሚጫወተው? እኔ እኮ ማለት ለራሴ ጥሩ ህይወት ያልኖርኩኝ ነኝ። ምን ኑሮ ኖሬ ነው? ምን ጥሩ ህይወት ኖሬ ነው ደስተኛ ሆኖ የሚያስቀኝ? አያስቀኝም ያ ነገር። ብቻዬን ብሆን ከሰው ጋር ባልጠጋ ያንን ነው የምፈልገው። ጫካ ውስጥ ገብቼ የሆነ አራዊቶች ምናምን ያሉበት እኔ ብቻ ሰው ሆኜ እንደዛ አይነት ህይወት ባሳለፍ በጣም ደስተኛ ነኝ። ድሮ አባቴ ሲናገር ጠጥቶ የመጣ ቀን አንድ ሴት ልጅ አለችኝ፣ እሷን ድሬ ምናምን ሀብታም አቅብቷት ወይንም በቃ ፕሮፌሰር ነው የምታገባው ምናምን ያንን እንደዛ ስለሚመኝልኝ ትልቅ ነገር ያንን ነበር የምገምተው። እንደዛም እየገረፈኝ ትልቅ ነገር ነበር የሚመኝልኝ። ለትልቅ ሰው ተድሬ በጣም የሆነ ነገር መሆን ያንን ስለማስብ እዚህ ጋር ደግሞ ስመጣ ይሄ እድል ተሰበረ። ያ ሁሉ ነገር ጨለማ። በቃ ለኔ ህይወት ይሄ ነው እና ምን ተስፋ አለኝ? በቃ ህይወት ምንም አትመስለኝም። ካሉት በታች ከሞቱት በላይ ሆኜ የምኖር ሰው ይመስለኛል ሳስበው ራሴን። በቃ ሴትዮዋ ተጨነቁ። ከየትስ አምጥተው ነው እኔን እድሜ ልካቸውን አይቀልቡኝ መቼም። ሲያገኙ እንበላለን፣ ሲያጡ እንትን እንላለን፣ ይቸገራሉ። አንድ ቀን እኔም እሳቸው ምን እንብላ አንቺ እንዲህ ሆነሽ አራታይ እንዲሆነ የሆነ ነገር እንኳን ወጣ ብለሽ ሰርተሽ እኮ ብትመጪ አንራብም ነበር። እኔ አሮጊት ነኝ፣ አንቺ ወጣት ነሽ። እንዴት በቃ የሆነ ነገር መምከር ጀመሩና እስቲ እንደሰው ሁኚ። ይሄውና ከሌና ታያቸው ባሪላ ተሸክመው የቀን ስራ ሰርተው ልብስ አጥበው ምናምን ሲመጡ ምን አለ እንደሱ ነቃ ብትይ እኮ የሆነ ወጣ ብትይ ምንም ነገር አታጭም። ከዛ በቃ ውስጤ ትንሽ ተስፋውን የሆነ ነገር ሰርቼ ባመጣ እኮ እኛ ሴትዮ አልጎዳቸው የሆነ ነገር እንቃመሳለን። ያንንም ትንሽ አሳው በቃ ለኔና ለሳቸው የቀን ምታኖረንን በቃ ምንቃመስበትን ሐሳብ አሰብኩኝ። በቃ ወይስ ፈጣሪ አልገደለኝ ይሄው ተቀምጫለሁ። እሺ በቃ አልኳቸው። በቃ እስቲያውን እዛ ጋር ደላላ ቤት አለ፣ ሰውም ታያለሽ፣ ወጣ ስትይ ሰዎች ታያለሽ፣ ሂጂ እስቲ አሉኝ። ከዛ የሆነ ደላላ ቤት ሄድኩኝና ምን ትፈልጊያለሽ? እኔ በቃ ዝም ብለ የሆነ ማስተናገድ ስራ አልኩኝ። በቃ እኔ እንጃ ለምን እንደመረጥኩት አላውቅም። ደርሼ ለመመለስ ወደ ሴትዮዋ ቤት ለመምጣት ነው። ምክንያቱም ጠቅላላዬን ከገባው ሰው ቤት ልገባ ነው። ፍጋት ነው ለኔ እሱ። ስለዚህ ማስተናገድ ከሆነ ግን የሆነ ሰዓት አስተናግጄ ወደ ቤት መመለስ ነው የምፈልገው ወደ ሴትዮዋ ጋር። እና የሆነ ሆቴል ለምን አትገቢም አለኝ። እዚህ ቤርሙዳ አካባቢ ነው ትገቢያለሽ አለኝ። አዎ አልኩት። ሲሄድ ሴትዮዋ አየችኝ። ውስስ ያልኩኝ አለባበሴ የማያምር ሆቴሉ ትልቅ ነው። እቺማ በቃ እንዲሁ ወይ ብርጭቆ አጣቢ ወይ እንዲሁ ቀን ታስተናግድኝ ለማታማችን አንፈልግም አሉ። ደላላው ብር ስለፈለገ ብቻ ምንድነው እቺ እኮ ብትለብስ ምን የመሰለች ልጅ ናት እኮ እርሶ ደግሞ ሁሉ ጊዜ ሴት ያመራጣሉ። በቃ ቀን ታስተናግድ ተባለ። ተሻለ በቃ እሺ ሲሉኝ ደስ አለኝ። ማለት ውዬ ለመምጣት አሁን እዛ መኝታው ይቀርልኛል። ቢያንስ ማታ አደርገዋለሁ። ቀን የምተኛውን ማታ ደክሞኝ መጥቼ ከዛ በማግስቱ እንደምገባ ነግሬያቸው ወደ ሴትዮዋ ቤት መጣሁኝ። ነገርኳቸው። በቃ ስራ አገኘሁ ስላቸው ደስ አላቸው። እዚህ ቁጭ ብለሽ እኔንም ከምታስጨንቂ ውለሽ ስትገቢ ደስ ይለኛል። በቃ እና አሁን እሳቸው እንደ እናት ነው የሆኑኝ። ምንም ችግር የለም፣ ሰው ሁሉ የሆነውን ትሆኛለሽ። ባንቺ ብቻ አይደለም የተጀመረው እንደዚህ መሆን።
እና ራስሽን ነቃ አድርጊ፣ ገላይን ታጠብ፣ ጸጉሬን እንደሰራ ምናምን በቃ ይመክሩኛል። እንደዚህ አድርጊ። እኔ ግን በቃ ውስጤ ስለተሰበረ ያን ነገር ማደርገው አይመስለኝም። ግን ለሳቸው ይምሰላቸው ነው እዛ ሆቴል የገባሁት። ሆቴል ውስጥ ስገባ በቃ የመጀመሪያ ቀን ነው። የሆነ ቀለም የሚቀባ ሰው ልጅ ሆኖ ቀለም የሚቀባ ሰው አየሁ። ግድግዳ ላይ ቀለም ይቀባል። በጣም አንጀቴን በላኝ። አዋሳ ውስጥ ቱታ ለብሰው ሽማግሌዎች ናቸው ቀለም ሲቀቡ ያየሁት። ልጅ ሆኖ ቀለም ቀቢ አላቅም። አሳዘነኝ ውስጤን በጣም የልጅ ቀለም ቀቢ